ፖለቲከኛው ግንቦት ወር ከገባ ሳምንት አለፈው። ግንቦት ከልቡ ፖለቲከኛ ነው። ስንቱን መንግስት ነኝ ባይጥሎ በስንቱ ላይ አመጽ ጠርቶ ስንቱን በመፈንቅለ መንግስትና ቁጣ አስጨንቆ አለፈ። ኮሎኔል መንግስቱንም ነፍሴር መለስንም ጠርታችሁ ብትጠይቋቸው ይሄን ይመሰክሩላችኋል። ግንቦት አመፀኛ ወር ነው። ታዲያ ይሄ ፖለቲከኛ ወር እርሶንስ ዘንድሮ እንዴት ይዞታል ጎበዝ? ትርኢተኛ ድሮኖችና የተቆጡ ዶክተሮች፣ የሰማይን በለው የብልግና ዘፈንና የአርቲስቶች የአደባባይ ፍቺ ሳምንቱ ገና በማለዳው ብዙ አሳይቶናል። ዘንድሮ የምንሰማው ነገር ከመብዛቱና ኑሮ እጅግ ከመወደዱ የተነሳ ሰውነታችን ክፉኛ እየከሳ ጆሮአችን ብቻውን እንዳይሰባ ያሰጋል። ለማንኛውም በቸራ ውለን እያልን በሳምንቱ ተሰምተው መነጋገሪያ ከነበሩ ጉዳዮች መሃል የተመረጡትን ብቻ ለይተን ሰንበታችንን እንዋልበት። በመጀመሪያ አርዕስቶቹን። ጌታቸው ረዳ ወደ ትግራይ ቢመጡ ዝንባቸውን እሺ የሚል የለም። ይሄን ያለው የትግራይ ሰላምና ጸጥታ ቢሮ ነው። ጌቾ ይህን ሲሰሙ እኔ አልበላሽም ምን አመጣው ማለታቸው አይቀርም። ዝርዝሩን ይዘነዋል። ደረሰችብኝ እንጂ አልደረስኩባትም። ይህን የምትለው ደግሞ ኤርትራ ነች። ኢትዮጵያ በዛም በዚህም ብዬ ወደብ አገኛለሁ የምትለው ነገር ሰላም ነስቶኛል ስትል ለአሜሪካ ከሳለች። በዝርዝር እንመለስበታለን። በኢትዮጵያ ያሉ የቀዶ ሕክምና ዶክተሮች በአብዛኛው ከሀገር መውጣትና ሙያ መቀየር እንደሚፈልጉ በጥናት ተደረሰበት። ይህን የተመለከቱ የጥናቱ አቅራቢዎች ኢትዮጵያ በመጪው ዓመታት የቀዶ ሕክምና ሐኪም ይቸግራታል ብለዋል። አሳሳቢ ነውና ዝርዝሩን ይዘነዋል። በመጨረሻም ፍርድ ቤትና የፍትህ ስርዓታችን በሚል ርዕስ በትግራይ ፍርድ ቤት ውስጥ ስለተፈጠረ አሳዛኝና አሳሳቢ ጉዳይ እንነግራችኋለን። አብራችሁን ቆዩ። ደረሰችብኝ እንጂ አልደረስኩባትም። ኤርትራ በወደብ ጥያቄ አስታኮ በህዋት ደጅ አልፎ ከጡዘቱ ማማ ላይ የሚንቀለቀለው የኢትዮ ኤርትራ የጸብ ዳንስ ከሀገራቱ አልፎ የሌሎች ሀገራት ጉዳይ ከሆነ ዋላ ደር ብሏል። ሁለቱም ሀገራት ሊዘምትብኝ ነው፣ አይኑን አቅልቶብኛል፣ በቃ ተንኩሶኛል፣ በአቋራጭ አጥቅቶኛል መባባሉን ቀጥለውበታል። ኤርትራ በዚሁ ሰሞን በኢትዮጵያ ላይ ወታደራዊ ትንኮሳ ድርጊቶችን አልፈጸምኩም ማለቷ የዚሁ መካሰስ አንዱ ገጽ ነው። ኤርትራ ሰራዊቷን ክተት እንዳላወጀችና በኢትዮጵያ ላይ ወታደራዊ ትንኮሳ ድርጊቶችን እንዳልፈጸመች በመግለጽ አሜሪካ በሚገኘው ኤምባሲዋ በኩል ባወጣችው መግለጫ በዚህ ሳምንት አስተባብላለች። ይልቁንም በቀጠናው ጥረት ያሰፈነው የኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል ወደብ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት ኤርትራ መክሰሷን ዋዜማ ዘግባለች። ኤርትራ ይህን ያለችው የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ላካሄደው የስሚ መድረክ በሰጠችው ምላሽ ነው። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ውንጀላዎችን አቅርበዋል በማለት የከሰሰው የኤርትራ መግለጫ ለቋሚ ኮሚቴው አስረጅ ሆነው የቀረቡ ባለሙያዎች ለውጥረቱ ምንጭ የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ነው ማለታቸውን አጣጥሏል። ሴናተር ክሪስ ቫን ሆለን በመድረኩ ላይ በኢትዮጵያና ኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል በማለት መናገራቸውን ኤርትራ ጠቅሳለች። እኔ አልበላሽም ምን አመጣው? ጌታቸው ረዳ ኬላ ዘግተው ሊገድሉኝ ነበር፣ በተአምር አልፌ ነው አዲስ አበባ የገባሁት ሲሉ የነበሩት ጌታቸው ረዳ የጥንት የጠዋቱን የፖለቲካ ሀሁ ያስቆጠራቸውን ህወሓት የሚገዳደር አዲስ የፖለቲካ ፓርቲ ይፋ ማድረጋቸው ይታወቃል። ታዲያ ይህን አዲስ አቋምና ፓርቲያቸውን ይዘው ወደ መቀለ ቢመለሱ ማንም አይኑን እንደማያቀላባቸው፣ ማንም እንደማይገላምጣቸው ነው የክልሉ ሰላም አስከባሪ ሰዎች በዚህ ሳምንት የተናገሩት። ሚኒስትር ጌታቸው ረዳ የፖለቲካ አቋማቸውን እንደተጠበቀ ተመልሰው ቢመጡ በቂ ጥበቃ እንደሚደረግላቸው ልናረጋግጥላቸው እንወዳለን። የትግራይ የሰላምና ጸጥታ ቢሮ የትግራይ ሰላምና ጸጥታ ቢሮ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ሰሞኑን ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች ነጭ ውሸት ነው በሚል ተቃውሟል። ቢሮው ባወጣው መግለጫ የትግራይ ህዝብ እንኳን በትግሉ አስተዋጽኦ የነበረውን ታጋይ ተኩሶ ሊገድል ይቅርና ሊያጠቃ የመጣ የጠላት ወታደር ማርኮ ስርዓት አስተምሮ ምህረት የሚሰጥ ልባም ነው ብለዋል። በትግራይ ጦርነት ወቅት ጉልህ ሚና የነበራቸው አቶ ጌታቸው ረዳ በጦርነቱ ወቅት አንዳንድ የወታደር አመራሮች ራሳቸው ብዙ ኪሎ ሜትሮች ርቀው ወደ ኋላ ለምን ሸሻችሁ በሚል ተዋጊዎችን መግደላቸውን ይፋ አድርገው ነበር። ቢሮው ሚኒስትር አቶ ጌታቸው ረዳ የትግራይ ጦር መኮንኖችን ስም የማጥፋትና የመወንጀል ብቃትና ሞራል የለውም ሲል አብጠልጥሏል። ሌላው አቶ ጌታቸው አንዳንድ መኮንኖች በግላጭ በተለያዩ የዝርፊያ ተግባራት ላይ መሰማራታቸውን ተናግረው ነበር። ቢሮው ግን በጦርነቱ የተቃጠሉና የወደሙ የጦር መሳሪያዎች በራሱ ስልጣን ስርዓት ባልተከተለ መንገድ እንዲነሱና
እንዲሰረቁ ያዘዘው ራሱ ጌታቸው ነው ብሏል። ጌታቸው ሚዲያዎችን በመጠቀም ራሱ የፈጸመውን ጀነራሎቻችን እንደሰረቁትና እንደመዘበሩት አድርጎ የሚያወራው የብረታ ብረት ስርቆትና ምዝበራ ዋነኛ ዓላማው የሰራዊቱን አንድነት መበተን መሆኑ ለማንም ግልጽ ነው ሲል በመግለጫው አስፍሯል። አቶ ጌታቸው በክልሉ እያሉ ከታቀደባቸው ግድያም ማምለጥ እንደቻሉ አንስተው ነበር። ቢሮው የሰራዊት አመራር ሊገድሉኝ አቅደው ለጥቂት ከሞት አመለጥኩኝ የሚል በሚዲያ የታጀበ ስም የማጥፋት ዘመቻ በስፋት ተስፋፍቷል ያለ ሲሆን ይህ ከእውነት የራቀ የፈጠራ ውሸት ነው ሲል ውድቅ አድርጎታል። ከዚህ ባለፈ ጌታቸው አሰላለፉን ቀይሮ ብልጽግና ሆኗል ያለው የሰላምና ጸጥታ ቢሮ ፖለቲካዊ አቋሙ እንደተጠበቀ ተመልሶ ቢመጣ በቂ ጥበቃ እንደሚደረግለት ልናረጋግጥለት እንወዳለን ብሏል። በትግራይ ህዝብ ትግል ብዙ ሸታሞችና ከሃዲዎች ታይተዋል። ቢሆንም የጌታቸውን ጥግ አይደርሱም ሲል ገልጾ መላው ሰራዊትና የትግራይ ህዝብ በጌታቸው መረጃ ነጭ ውሸት እንዳትደናገሩ ሲል አሳስቧል። ቢሮው የፌዴራል መንግስትም ይህን መሰለ የፕሪቶሪያ የሰላም ስምምነትን የሚጻረር ስም የማጥፋት ዘመቻ በማረም የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርቧል። ከሰሞኑ አቶ ጌታቸው ረዳ በሰጡት ቃል እንደነ ጀነራል ምግበ፣ ኮሎኔል ተወልደ፣ ጀነራል ኃይለ ሥላሴ አይነት አመራሮች በወርቅ ዘረፋ ላይ እንደተሰማሩ ተናግረው ነበር። በጦርነት ወቅት ሳይቀር ከፍተኛ ዝርፊያ ላይ የነበሩ መኮንኖች እንደነበሩም ይፋ አድርገው ነበር። ከሻዕቢያ ጋር የሚገናኙ ሰዎች መኖራቸውን ጨምሮ ሌሎችም በርካታ ያልተሰሙ ጉዳዮችን በይፋ አውጥተው ከፍተኛ መነጋገሪያ ሆነዋል። አቶ ጌታቸው ረዳ በትግራይ ፖለቲካ እንዲሁም በህወሓት ውስጥ በአመራርነት ትልቅ ስም ያላቸው በትግራይ ጦርነት ወቅትም እስከ መጨረሻ የሰላም ስምምነት ከፊት የነበሩ ብዙ ጉዳዮችን እንደሚያውቁ የሚታመንባቸው ፖለቲከኛ ናቸው። ይህ በእንዲህ እንዳለ በነጌታቸው ረዳ የሚቋቋመው አዲስ ፓርቲ ጊዜያዊ እውቅና መጠየቁ ተሰምቷል። በእናቶ ጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱ ፓርቲ በመጪው ምርጫ ክልሉን ወክሎ እንደሚወዳደር የሚጠበቅ ሲሆን ምርጫ ቦርድ ጊዜያዊ እውቅና እንዲሰጠው ጥያቄ ማቅረቡ ተሰምቷል። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አባል አቶ ጣዕመ አራዶም ለአሃዱ ተናግረዋል። ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የገለጹት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ እምነታቸውን ገልጸዋል። ፓርቲው ጊዜያዊ እውቅና እንዲሰጠው መጠየቁን የጠቆሙት አቶ ጣዕመ ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና ለማግኘት ያስችለዋል ብለዋል። የአዲሱ ፓርቲ ስያሜ ትግራይ ሊበራል ዴሞክራሲያዊ ፓርቲ እንደሆነ የሚነገረው እውነት ነው ወይ ተብሎ የተጠየቁት አቶ ጣዕመ በሰጡት ምላሽ ፓርቲው ሊበራል ዴሞክራሲ መሆኑን በመግለጽ ስያሜውን በተመለከተ ግን ውሳኔ ላይ አለመደረሱን ለአሃዱ ተናግረዋል። አክለውም ፓርቲው ሊበራል ዴሞክራሲ ባይሆንም የትግራይ ማህበራዊ እሴትን የተከተለ ለማድረግ ተሰርቷል ብለዋል። የፕሪቶሪያውን የሰላም ስምምነት የፈረሙት የድርጅቱ አባልና ከፍተኛ አመራር አቶ ጌታቸው ረዳ ከህወሓት ወጥቶ አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምምነት ባለቤትነቱ የማን ይሆን በሚል የተጠየቁት አቶ ጣዕመ የስምምነቱ ዋና ባለቤት ጊዜያዊ አስተዳደሩ ነው ብለዋል። አዲስ የሚቋቋም የፖለቲካ ፓርቲ የህወሓት መሰረዝን ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ሊሆን እንደሚችል እየተነገረ ሲሆን ፓርቲው ለቀጣይ ምርጫ ክልሉን ወክሎ እንደሚወዳደር ተጠቁሟል። የቀዶ ጥገና ሐኪሞች መመናመን። ኢትዮጵያ አሜሪካ አሁን ያላት የቀዶ ሕክምና ሐኪሞች ላይ ለመድረስ 302 ዓመታት ይፈጅባታል ተብሏል። በኢትዮጵያ በሚቀጥሉት ዓመታት የቀዶ ሕክምና ሐኪሞች ብዛት ከመጨመር ይልቅ አሁን ካለበት እንደሚቀንስ የኢትዮጵያ ቀዶ ሕክምና ማህበር አስታወቀ። የኢትዮጵያ ቀዶ ሕክምና ማህበር ይህን ያስታወቀው 30ኛ ዓመት በዓል ዓመታዊ ጠቅላላ ጉባኤና ሳይንሳዊ ኮንፈረንስ መክፈቻ ሐሙስ ግንቦት 7 እና 8 ቀን 2017 ዓ.ም በአዲስ አበባ ኃይሌ ግራንድ ሆቴል ባካሄደበት ወቅት ነው። የኢትዮጵያ ቀዶ ሕክምና ማህበር የወደፊት ሁኔታ በሚል ርዕስ ጥናታዊ ጽሑፍ ያቀረቡት የማህበሩ አባል ዶክተር አብርሃም አራያ ኢትዮጵያ የቀዶ ሕክምና ሐኪሞች ቁጥር በብዛት የያዘችበት ጊዜ አሁን ቢሆንም አብዛኞቹ የሚሰሩት በከተሞች ውስጥ መሆኑን ገልጸዋል። ሆኖም አሁን የጠቅላላ ቀዶ ሕክምና ትምህርት ዘርፍ ከምርጫነት እየወጣ ነው። ከግማሽ በላይ የሚሆኑ ዘርፎች ከምርጫ ውጪ ናቸው። ዝቅተኛ ውጤት ያላቸው ተማሪዎች እንዲገቡበት እየተደረገ ጭምር ነው ብለዋል። በተለይ በጠቅላላ ቀዶ ሕክምና አንድም ተማሪ የሌላቸው ዩኒቨርሲቲዎች መኖራቸውንና ቁጥሩ የተረጋገጠ ባይሆንም በሀገር ደረጃ 1000 ያህል የቀዶ ሕክምና ሐኪሞች እንዳሉ የገለጹት ዶክተር አብርሃም ይህም ኢትዮጵያ በዘርፉ ብዙ ቁጥር ያለው የቀዶ ሕክምና ሐኪም ያስመዘገበችበት ነው። ሆኖም አሁን ሀገሪቱ ያለችበት ሁኔታ በሚቀጥሉት ዓመታት ቁጥሩ እየቀነሰ እንዲሄድ ያደርገዋል ብለዋል። ባለፉት 3 እና 4 ዓመታት ውስጥ በዘርፉ ከተመረቁ የቀዶ ሕክምና ሐኪሞች ላይ አደረግኩት ባሉት ግምገማ ከ5 እስከ 10 ዓመታት ባለው ጊዜ ውስጥ ራሳችሁን ምን ሁኔታ ላይ ታገኙታላችሁ በሚል ለቀረበላቸው ጥያቄ ከዚህ ሀገር ወጣለሁ፣ ስራዬን ልተው እችላለሁ፣ የሆነ ሀገር ሄጄ ሰብ ስፔሻሊስት ሆኜ ልሰራ እችላለሁ፣
ኬንያ ወይም አሜሪካ ሄዳለሁ የሚሉ መልሶች እንደተሰጣቸው ገልጸዋል። አሁን ያጋጠመን ይሄ ነው፣ ይህም የወደፊቱን ይገልጻል በማለት አስረድተዋል። ሌላው የማህበሩ አባልና በጥቁር አንበሳ ሆስፒታል የሚሰሩት ዶክተር ደረጀ ጉልላት በበኩላቸው በኢትዮጵያ ባለፉት 30 ዓመታት የቀዶ ሕክምና ታሪክ ብዙ ለውጦች መጥተዋል ብለዋል። ከነዚህም ውስጥ የቀዶ ሕክምና ሐኪሞችና ሕክምናውን የሚሰጡ ተቋማት ቁጥር መጨመሩን ጠቅሰዋል። ሆኖም በጣም ብዙ ይቀረናል። ኢትዮጵያ አሁን ካላት የህዝብ ቁጥር አንጻር የሚያስፈልጋት ወደ 8000 የቀዶ ሕክምና ሐኪሞች ናቸው። አሁን ግን ያሉን 1000 አይሞሉ። ይህም ወደ ኋላ መቅረታችንን ያሳያል። እንዳሁኑ እየተጎተትን ከሄድን የዓለም ጤና ድርጅት ልኬት ላይ ለመድረስ 300 ዓመታት ይፈጅብናል። ስለዚህ መፍጠን አለብን ብለዋል። በአሁኑ ጊዜ በከተማና በገጠር ቀዶ ሕክምና የሚካሄድባቸው ተቋማት የተሟሉ አይደሉም ያሉት ዶክተር ደረጀ እነሱን ማሟላት ይገባል ሲሉ አክለዋል። ጥሩ የሕክምና አካባቢ ከተፈጠረ አካሚውም ሀገሩን ትቶ ወደ ውጭ ሀገር አያይም ብለዋል። እንደ ሩዋንዳ፣ ደቡብ አፍሪካ፣ ቦትስዋና፣ ሴራሊዮን እና የመሳሰሉ የአፍሪካ ሀገሮችን ጨምሮ ወደ ሰሜን አሜሪካ በጣም ብዙ የቀዶ ሕክምና ሐኪሞች ፍልሰት መኖሩን ጠቅሰው እነዚህን ሰዎች አስተምረንና ጥሩ አገልግሎት በሚሰጡበት ጊዜ መያዝ አቅቶን ሲሄዱብን እናዝናለን ብለዋል። ፍርድ ቤትና የፍትህ ስርዓታችን። ወንጀልና ስርዓት አልበኝነት በክልሉ እንደተንሰራፋ ይነገራል። በተለይ በሴቶችና ህጻናት ላይ የሚፈጸሙ ወንጀሎች መበረከታቸው ይታመናል። ዘውዱ ሀፍቱም በዚህ ምክንያት በሰው እጅ ህይወቷን ካጣች 2 ዓመት ሆኗታል። የሟቿ ጉዳይ በፖሊስ ተጣርቶ መዝገብ ወደ ፍርድ ቤት ደርሶ ለ2 ዓመት ያህል ውሳኔ ሳያገኝ በይዋ ሊደር ረጅም ጊዜ መውሰዱ የተበዳዩ ቤተሰብና የፍትህ ፈላጊዎች ሁሉ መነጋገሪያ ሆኖ ቆይቷል። ይህ በእንዲህ እንዳለ ታዲያ የመቀለ ማዕከላዊ ፍርድ ቤት ግንቦት 8 ቀን 2017 ዓ.ም ከሰዓት በፊት የመጨረሻውን ውሳኔ ለመስጠት ችሎት ይቀመጣል። ፍርድ ቤቱ በግድያ ወንጀሉ በተጠረጠሩት ላይ መጨረሻ ያለውን የጥፋተኝነት የቅጣት ውሳኔ ይሰጣል። ይህን ተከትሎ ችሎቱ በሚከናወንበት አዳራሽ የነበሩት ብዛት ያላቸው የተጠርጣሪ ወገኖች ጠረጴዛ በመደብደብና የተለያዩ ድምጾች በማሰማት ረብሻ ይጀምራሉ። ከረብሻ በዘለለ ዳኞቹን እናንተንም እንደመሰሳችኋለን፣ ቀናችሁን ጠብቁ የሚሉ የስድብ ናዳና ዛቻ ያወርዳሉ። በችሎት አዳራሹ በቂ የሆነ ስርዓት አስከባሪ ባለመኖሩና ዳኞቹ ሁኔታው ከአቅማቸው በላይና አስፈሪ በመሆኑ ምክንያት ውሳኔውን ሳይቋጩ ለግንቦት 18 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። የችሎት መድፈር ተግባሩ የማህበራዊ ትስስር ገጽ ሰፊ መነጋገሪያ ሆኗል። ጠበቃ ሚካኤል ፍስሐ የተባለው የሟች ጠበቃ በፍርሃት ስራዬን አላቋርጥም፣ የተበዳይንም ባለማበስ ነገም ዛሬም ሰራለሁ ሲሉ በማህበራዊ ሚዲያ የትስስር ገጻቸው ላይ ሀሳባቸውን አስፍረዋል። በርካቶች በማህበራዊ ሚዲያ ላይ የህግ ልዕልና እንዲከበር አገልግሎት በሚሰጠው ፍርድ ቤትና ዳኞች ላይ የተፈጸመ ድፍረት በምሬትና በቁጣ ሲያወግዙት ተስተውለዋል። የመቀለ ማዕከላዊ ፍርድ ቤት በያዝነው ሳምንት ብቻ የሟች ዘውዱን ጨምሮ 4 በግፍ የተገደሉ ሴቶችን ጉዳይ መመልከቱን የዘገበው ቲክቫ ኢትዮጵያ ነው። ውድ የቻናላችን ቤተኞች በሳምንቱ ተሰምተው በብዙ መነጋገሪያ ከሆኑ ጉዳዮች መሃል እነዚህን መርጠን ሰንበትን እንዲያቆየናችሁ ሰላምና ፍቅር ባላችሁበት ሁሉ እንዲሆን እየተመኘን የዛሬን አበቃን። ቸር ጊዜ